ዱባይ ላይ አበሻን ለመርዳት አይደለም። እኔ ራምዚ ሪል ስቴት በጣም ነው የምወዳቸው ማከብረው፣ ከሚገባው በላይ ነው የምወዳቸው። ለምን? ከልባቸው ለመርዳት የተነሱ ናቸው። እነ ብሩክ ወሮ በላ ናቸው። እውነቱን ነው የምነግርህ፣ ወሮ በላ ዱርዬዎች ናቸው። ይህ ሀስል አድርጎ የአበሻን ገንዘብ ቦጭቆ ለመሄድ እንጂ ለአበሻ ታስቦ የሚሰራ ሪል ስቴት አይደለም። ኦን ታፕ ዳት ኢትስ ኖት ዩርስ። ያንተ እንኳን አይደለም ሪል ስቴቱ። እውነት እንነጋገር። አንተ ኮሚሽን የሚከፈል በሌሎች ላይ ተቀጥረም በአረቦች ተቀጥረ የምትሰራ ነው። ራምዚ ሪል ስቴት የአበሻ ነው። የብሩክ ሪል ስቴት የአረብ ነው፣ የአረብ ነው። ያንን እንኳን አታዩ። ሰዎች ዝም ብሎ የሚነዳ ማንነት አላቸው። ራምዚ ሪል ስቴት እውነቴን ነው የምላችሁ፣ እኔ አንድም ቀን ተነጋግረን አናቅም። ጌታ ምስክሬ ነው የምላችሁ። ራምዚ ሪል ስቴት እንዲያውም ልጁ ሙስሊም ነው፣ ግን ኢትዮጵያዊነቱ ደስ የሚል ከለር አለው። ለመርዳት የተነሳ ነው። ከሚያገኘው ነገር ላይ ከልቡ የሚረዳ ሰው። እኔ እሱን ነው የምለው። ልንገርህ አይደል፣ በጓደኝነት የዮኒ ቬጋስ ጓደኛ ነው። አይ ዶንት ኬር doesn't matter to me። እኔ እውነትን ይዤ ነው የምናገረው፣ በጓደኝነት ከሄድክ ማለት ነው። ግን የማይረባ ነገር ይዘህ ስትመጣ እነግርሃለሁ። የሚመጥንን ነገር አድርግ። ቅራቅንቦ ላይ አትውደቅ። የማይረባ ነገር ይዘህ መጥተህ ሌላው ትውልድ እንዲበላሽ የሚያደርግን ሰው እንደ ትልቅ ሰው አድርገህ ይዘህ መጥተህ ስትበጠረቅ ሳይ እንዲናርግላለን፣ እዚህ ነው የምናሳርፍህ፣ በዚህ በኩል ነው የምታርፈው፣ በጣራ ላይ ነው የምታርፈው። ምን ቆሾ ቆምቦሪ ነገር ታቁለጨልጫለህ ሕፃን ልጅ እንደ ካንዲ። this is a problem። ችግሩ ይሄ ነው። ሀበሻ በሆነች ነገር ላይ ሁልጊዜ የማይረባ ነገር የሚያደርግ ማንነት አለው። በተለይ እቺ አዲስ አበባ ልጅን ለመንዳት ማርያም በል እንዴ! ሾርት ሚሞሪ ስለሆንክ እኮ ነው እንጂ እንዴ እዩ ጩፋ ጋር ነበር እኮ ከማርያም ከማለቱ በፊት ግርግር ሲያስነሳብህ ላጥ ብለህ ማርያም ማርያም ብለህ ደግሞ ተሸወድካቸው። ሰው ሾርት ሜሞሪ ነው። አበሻ እንደ ጉድ ጢባ ጢቤ መጫወት የምችለው ህዝብ ነው አብዛኛው። እዩ ጩፋ ጋር ሄዶ በስነ ስርዓት አዶናይነትን ስሙን አስተካክሎለት ማን ነው ስሙ ይሄ መጽሐፍ ቅዱሱላ ሰጥቶት አስተምሮት ምናምን አይደል ሌላከው። ምንም እውቀት የሚባል የላችሁም። ስለዚህ ማንም ሀስል የሚያደርጋችሁ ናቸው። አታስታውሱ። ከዛ በኋላ መጣና ማርያም ማርያም አላችሁ። ማርያም አምላክ አይደለችም። አብጠህ ትፈነዳለህ፣ ፈንድተህ ትሞታለህ። ማርያም አትሰማ። እኔም ማቃት የኢየሱስ እናት ማርያም አለች መጽሐፍ ቅዱስ ላይ የዳነች ያዳነች አይደለም የዳነች ጸጋ የተሰጣት የሰጠች አይደለም ጸጋ የተሰጣት ማርያምን አውቃታለሁ። ቅዱስ ገብርኤል መጥቶ ሰላም ያላት ያከበራት ጸጋ እግዚአብሔር እንደተሰጣት የተነገራት የዳነች በስጋዋ ልጅ የወለደች በነፍሷ ኢየሱስ ያዳናት ማርያምን አውቃለሁ። ያ ስለዚህ ሰዎችን ተንጠላጥለው ነው። ጃኒን ተጠቅሞባታል፣ ወደዳችሁም ጠላችሁ። ጃኒ እንጂ ማንም አላስጠጋውም ነበር። ሪመምበር ዚስ ኖቦዲ ከጃኒ ውጪ እሱ አዶናይን ያስጠጋው አንድ ሰው አልነበር። ግን እሷም አልተጠቀመችም። አያችሁ ምስኪን ሴቶች አንዳንዴ ምንም ማያውቁት ነገር አለ። ጃኒን ተጠቀመባት ላጥ ብሎት ጭውቴው እንደዛ ነው። የማታዩት ነገር አለ እኛ የምናየው። ለምን ሶሻል ሚዲያ ላይ የቆንጆን ሰዎች ማስተዋል የምንችላለን። በተለይ እኔ አስተውላለሁ። ሌላውን ተው። እኔ በደንብ አድርጌ ነው ማውቃችሁ፣ በደንብ ማውቃችሁ ሰው ነኝ። አሁን ምንድን ነው የተፈጠረው ነገር? ምንድን ነው በውስጥ እንደፈለጉ ሌላ ነገር ያደርጋሉ። በውጭ ሲወጡ ጨዋ ሰው መምሰል ሶሻል ሚዲያ ላይ አወቅ ደ ቶክ የምናገረውን ነው የማወራው። ስለዚህ በብዛት በምናየው ነገር ላይ በምናስተውለው ነገር ሰግጥ ፈምስ የማይጠቅም ትውልድን የሚያበላሽ እንደሆነ ሙሉ ኢትዮጵያ ተነሳ። መጀመሪያ ተጮኸ። ሰግጥ ፈምስ ዘፈኑላ በትግርኛ ወጣ። መሰገጥ ለትግራይ ልጆች ትልቅ ባለውለታ እንደሆነ ተደርጎ ዘፈኑላ እስክታ ሲጨፈርበት ወጣ። ለምን ቀየርከው? ትክክለኛ ነገር ከሆነ
ትውልዱን አጥፍተውታል። ኮፒ ሊንክ ታፕታፕ እያደረጋችሁ ትውልዱን አደንዝዘውታል። ትውልዱን በብልጭልጭ ነገር ገደል ከተውታል። who are you ብሎ የሚጠየቅበት ነገር አይደለም። ኢትዮጵያ ላይ በተለይ ባለው ነገር በማየው ምንድነው የተፈጠረው? ምንድነው የሆነው? what happened ብሎ የሚጠይቅ የለም። ዝም ብሎ የሆነን ሰው ከተከተለ ትከተላለ። ረጋ ብሎ ማስተዋልን የመሰለ ነገር የለም። ደድብ ሰግጥ ፈምስ የሚለው ነገር ልክ ነው ብለው የሚከራከሩ ነገሮች አሉ። እንዴ እሱ እኮ ሰይፉን ለማስጠላት ያልሰራው ነገር የለም። ይኸው የምናየው ነው። ሰይፉ ፋንታሁን ለዘመናት በኢትዮጵያ ላይ ትልልቅ ነገሮችን ያደረገ ወንድማችን በዚህ ሰግጥ ፈምስ ደድብ በሚል ሰው ሰይፉ ፋንታሁን ላይ ነገሮች እንዲበላሹ ሞክሮ ነበር እኮ። he tried out of nowhere ከሆምለስነት ከካናዳ ሆምለስነት የመጣ ሰይፉ በኢትዮጵያ ታሪክ ያልሰራው ነገር የለም። ከሰይፉ ጋር ራሱን እኮ ቁጭ አድርጎ የተቀመጠ ሰው ነበር። እኛ እንኳን አንደርስበትም። ሰይፉ በጭራሽ አንደርስበትም። ሰይፉ is another level። ሰይፉ ፋንታሁን ጌታ ምስክሬ he is another level። በጣም በጣም በኢትዮጵያውያኖች ልብ ያለ የሚደነቅ በጣም ትልቅ ሰው የሚባል ኢትዮጵያ ላይ ጥሩ ሰሩ ተብሎ ከሚጠሩ ሰዎች በትልቁ ቦታ የምታስቀምጠው ሰይፉ ነው። ከሰይፉ ጋር አይደል እንዴ ስታነጻጽሩት የነበረው? አንድ ቁጭራ ሴጋ መቺ አንድ ካናዳ ላይ ሆምለስ የነበረ እከክን አምጥታችሁ ከሰይፉ ፋንታሁን ጋር ከትልልቅ ሰዎች ጋር ከነ ማስተር አብነት ጋር አይደል እንዴ ኮምፔር ስታደርጉ የነበረው? እነ ማስተር አብነት ልባቸው አይደማም? እውነት ለመናገር እነ ዶክተር አብይ የሚባሉ ልባቸው አይደማም? እነ መልእክተኛው ፊታቸውን እንኳን አላሳዩም ለዘመናት እነ መልእክተኛው። ሌላው ደግሞ ስሙን ጥሩልኝ፣ ፊታቸውን እንኳን አሳይተዋል እንዴ? ግን በሚያሳዝን ሁኔታ ህዝባችንን ለተወሰነ ጊዜ ሸጠው። ይሄ መሀይም ደግሞ ተነዳ፣ ለጉር ተነዳ። እኛ ረጋ አብለን ስናዳምጥ ሰግጥ ፈመስ ጋር አልቆምም ብያለሁ። አዳውንት በአርት በጥበብ ለሱ ሲሰጥ የዩቲን ስራዎች አይታችኋል? ግን ልቅረብ ዩቲ የሰራችው ስራን አይታችሁታል? ገብታችሁ አርትን ጥበብን በአደባባይ ነው የሸጡት። በአደባባይ ገደል ከተዋል አርትን። እኔ አርቲስቶች እንዴት ዝም እንዳላችሁ በጣም ደንቆኛል። አርታችሁ የምትሰሩት ጥበብ የተካናችሁ አርቲስቶች በጣም የምናደንቃችሁ በኢትዮጵያ ታሪክ ላይ ያላችሁ አርታችሁ ሲወሰድ ዝም ብላችሁ ማየታችሁ በጣም ነው ማዝነው። ስለዚህ በጣም የሚያሳዝን ነገር የማየው በምንድን ነው? ሰው ማስተዋል አቁሟል፣ ደንዝዟል። አርት ምንድን ነው? ጥበብ ምንድን ነው የሚባለው ነገር ቲክታክ 100,000 ሲሞላ አንድ ሲንግል ያወጣል። አሁን ለምሳሌ ጆሲ የሚባል ጆሲ ወር አበባ ማለት ነው። ጆሲ ወር አበባ ዘፋኝ ነው በአሁኑ ሰዓት። ይህን ታውቃላችሁ ወይስ አታውቁም? 100,000 ቲክታክ ከሞላ ሲንግል ታወጣል። እውነቴን ነው የማወራቸው። እነ ጆን ዳንኤል 100,000 ሲሞሉ ዘፈን አውጥተዋል። ማናቸውም ሲመጡ 100,000 ሲሞሉ ዘፈን አውጪ ናቸው። ጥበብን ረጋገጧት ነው የምለው። ጥበብን ባናቷ ተከላት። ስለዚህ ጥበብን እየተናቀ ሄደ። ለምን ሴንሰርድ አይደረግም? አይታይም። በጥበበኞች አይፈተንም። ስለዚህ ታላላቅ ጥበበኞች አፈር ከድሜ ይገባሉ። የማንም ቁጭራ እየመጣበት ምን መደረግ አለበት? ጥበብን ክሬዲት እንዲሰጠው ከተፈለገ በደንብ ቆም ብለህ ማየት አለብህ። እንዴ ሰግጥ ፈምስ ተብሎ ዘፈን ሲወጣ እሺ ብለህ የምትቀበል ፋራ ማህበረሰብ እንዴት ነው የምንግባባው? ጥበብን ዩቲም ሆነ ሌሎች የሚሰሩት ጥበብ አይቻለሁ። እነ ዩቲ የሚሰሩት አርት ከዚህ ሰግጥ ፈምስ በቃ ደድብ የሚል ፕሪንሲፕል ነው ያለው። ሌላ ምንም ነገር የለም።
ሲንግል ሆኖ የኔ ቆንጆ ማክ ካልገዛልሽ፣ ዲዮር ካልገዛልሽ፣ ሉይቨቶን ካልገዛልሽ ዘርበል በይ። እሱ በሞቲቬሽናል ስፒከር አንደኛ ተባለላችሁ። መስማት አትችሉም። አሁን ከሰጣችሁ በኋላ ነው የቆጫችሁ። እኛ ሳይደርስ ተናግረናል። አም ሃፒ ሳይደርስ ተናግሬ እኔ ትክክል። ሁል ጊዜ ታለቅሳለህ፣ እኔ ልኩን ይዤ እመጣለሁ። ሁል ጊዜ ትማረርብኛለህ። ከሆነ በኋላ ነው የሚቆጭ። ከሆነ በኋላ ይቆጫል። ሳሁን በፊት ሲነገር ቅናት ነው፣ ዮኒ ማኛ እውቀት የለውም። ዮኒ ማኛ እራሱ ይሄ ነገር ስራዬ ላይ ችግር እየፈጠረ ነው። የምን ስራ አለ አዶናይ? ስራን ብትነግረን ይሮን ጋር እኔ ካናዳም እያለ ባዶውን የገባው ኢትዮጵያ ምንም ነገር የለም። እውነቱን ነው የምነግርህ። ምንም ቱር ራሱ ሰግጥ ፈሚስ የሚል ቱር እናመጣለን ያልከውን የት ልታስገባው ነው? አሁን ግራ ይገባኝ። ሰግጥ ፈሚስ የሚል ቱር አለኝ ብለህ በአደባባይ ነው የተናገርከው። ሶናያው የት ነው የምትከተው? የኔዎቹ ኮፒ ሊንክ አደራ። ሪያሊቲ ነው የምናገረው። ሰግጥ ፈምስ ቱሩ የት ነው? እንዴት ነው በሰግጥ ፈምስ ቱር ተደርጎ ኢትዮጵያ ላይ ለውጥ የሚመጣው? እንዴት ነው? እንዴት ለፋራ ፍምስና ከሰጠኸው ይዞት ገደል ይገባል። ጮኻችሁ፣ ዋይ ዋይ አላችሁ፣ ቅናት ነው አላችሁ፣ ሁሉን ነገር አላችሁ። ዘንዋት ነው ምን ይዘልላችሁ ነው ሰግጥ ፈምስን የምትሄዱት? ቱር የምታረጉት ወዴት ነው የምትሄዱት? ንገሩ። ሰግጥ ፈምስ የሚባለውን ቱር ምን ልታደርጉ ነው? ማናጀር ይዘ እንትን ጋዜጠኛ አሽቃባጭ ከኮችን ተሰብስበው ምናምን ዱቅ ብለው የሰግጥ ፈምስ ቱር በየሀገሩ። ዱባይ ራሱ ሰግጥ ፈምስ ሊሄድላቸው ነው። ዱባይ ራሱ ሊያነቃቃቸው የዱባይ ኢትዮጵያውያንን። እውነትህን ነው። ታስታውሳላችሁ? የሆነ ሰሞን ላይ ማን ነው የሚባለው ብሮ የሚል አንድ እካክ አለ ኢትዮጵያ ላይ። ወርዚዝ ነ ብሮ የሚል ማን ነው ስሙ? ማን ያዘዋል የሚባል ብሮ 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 እያለ የሚጮህብህ ማለት ነው። በሌሊት እየመጣ የሚያደነቁርና ማን ያዘዋል? የት? ዱባይ። ምን የዱባይ ፈግተው አፈር መስለው የሚሰሩትን አፈር መስለው የሚሰሩ ዱባይ ላይ አፈር ከድም የሚገጡት ሰዓት የሌላቸው ለመብያ ከ18 ሰዓት 16 ሰዓት የሚሰሩትን የዱባይ እህትና ወንድሞች ልናነቃቃችሁ እየመጣንላችሁ ነው። ቀንድ አውጣ። ከዛ ይሄዳሉ። ወፍ የለም። ወፍ አንድ ሰው አልተገኘም። አረብ ሀገር ላይ አፈር ከደቼ በልተው ለሚኖሩ በስቃይ የሚኖሩ እህትና ወንድም ስራ አይደለም እረፍት የሚሉባት ሰዓት ያጡ እህትና ወንድሞቻችንን ሞቲቬት ሊያደርጉ ወደ ዱባይ ብሮ እያለ ሄደ። በሮ ነው የተመለሰው። የዱቄት በሮ በረሮ ደግመህ ለምን አልሄድክም? ብሮ ስራ ልታስፈታቸው የሚገርምህ የሚሰሩትን ዱባይ ላይ አረብ ሀገር እህቶቻችን እኔ በጣም ነው የማዝነው። ጌታ መሰክሬ የሚሰሩት ስራ የትም ዓለም ላይ ተሰርቶ የማይታወቅ ስራ ነው የሚሰሩት። የትም ዓለም ላይ ነው ማወራ። እንደ ዱባይ፣ እንደ አረብ ሀገር፣ እንደ ሳውዲ፣ ኩዌት፣ ባህሬን ኤኒዌር አረብ ሀገር ብትሄድ እህቶቻችን ወንድሞቻችን በቃ ስቃያቸውን በልተው የሚኖሩበት ሀገር ላይ ስራ ሊያስፈታ ሞቲቬት ላድርጋችሁ ነው። ከእንደዚህ አይነት ሰዎች ተጠበቁ። ሜን እኔ አረብ ሀገር በግልጽ ነው የምነግራችሁ ለእናንተ። እውነቴን ነው። አሜሪካ ብትመጡ፣ አውሮፓ ብትመጡ፣ ከአረብ ሀገር የመጡት በአጭር ጊዜ ውስጥ ሰክሰስፉል ናቸው። ምክንያቱም በቃ እንትናቸው ማን ነው ስሟቸው፣ ሰውነታቸው የመስራት ሱሱስ ከተዋቸዋል ሳይፈልጉት። አረቦቹ 10 ሰዓት 15 ሰዓት 18 ሰዓት ነው የሚያሰሯቸው።
እዚህ ሀገር 8 ሰዓት ፈታ ብለሽ ስሪ ብትባል እብድ ነው የምትሆነው የአረብ ሀገር ሴት። ምክንያቱም እዚህ ሀገር የሚያፈጋ ስራ ብዙ የለም። ላጥ 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 አድርገው በአንዴ 2 ስራ ሰርተው የትና የት ነው የሚደርሱት? አረብ ሀገር ያሉ እህቶችም ወንድሞችም ሲመጡ ኦ ማይ ጋድ ነው የሚሉት። ይሄ ነው ስራ ብለው ነው የሚስቁብን፣ ይስቁብናል። አረብ ሀገር ያሉት አሜሪካ በምንኖረው አውሮፓ በምንኖረው እንዲሁም ካናዳ በምንኖረው የሚስቁ ናቸው። ወደዚህ ሲመጡ ስራ አይመስላቸው፣ ለቫኬሽን የመጡ ነው የሚመስላቸው ስራ ሲሄዱ። ምክንያቱም የስራን ጥግ ያውቁታል። የስራን ጥግ የሚያውቁ ሰዎች፣ እውነቴን ነው የምለው፣ የስራን ጥግ የሚያውቁ ሰዎች ለነሱ ስራ ሞቲቬት ላርጋችሁ ብሎ መሄድ it is crazy to me። በጣም ነው የሚያሳዝነኝ። እና አሁንም ይሄ አዶናይ የሚባል ሰገጤ ሰግጥ ደድብ ግልጽ በግልጽ ደድብ ሰግጥ ፈምስ በሚል ህዝባችንን አደንዝዞ ነበር። ለተወሰነች ቀናቶች ለአንድ ለ2 ወር ደንዝዞ ነበር። ህዝቡ ፈዞ ነበር። እውነትም ልደድብ እንዴ? ልሰግጥ እንዴ? ልፈምስ እንዴ? ከዓላማ የወጣ ከፕላን የወጣ ምክንያቱም ልጆች ያሉ ኢትዮጵያ ላይ ህፃናቶች አሉ። ነገ ሀገር ተረካቢዎች ደድብ አትማር ካልከው ደድብ ብሎ ጥሩ ነገር ይወጣዋል እንዴ? በፈለግከው አይነት ቋንቋ ንገረኝ። ደድብ ማለት ከእውቀት ጋር እንዴት ሊገናኝ ይችላል? ይህንን እኮ ነው ለተወሰነ ቀን ጩኸት እቺን እኮ ነው ሲሰማ የነበረው ህዝባችን። ደድብ ሰግጥ ፈምስ ደድብ በቃ እንዴ አዶናይ ብሎኛል እያለ ህፃን ልጅ ወጥቶ ቤተሰብ ቢያስቸግር አትፈርድበትም ልጁ። ምክንያቱም ፕላትፎርሙን ሰጣችሁታል። ፕላትፎርሙ ተሰጥቶታል። ነገርኳችሁ እኮ ትላንትና እዩ ጩፋ ጋር ነበረ። እዩ ጩፋ ጋር ሄዶ አጭበርብሮ ከዛ በኋላ መጥቶ እዚህ ደግሞ ማርያም ማርያም ብሎ አጭበርብራል። ይህ ስማርትነት ሳይሆን የእኛ ህዝብ ዘገምተኝነትን ያየውበት፣ ዘገምተኝነትን አይተንበታል። ዘገምተኝነትን ማስተዋል የለም። ትልልቅ ሰዎች ሲናገሩ የማስተዋል የማዳመጥ ችግር አበሻ ጥግ ድረስ አለበት። ጥግ ድረስ አለ። ምን እናንተን ለማጭበርበር እኮ ከባድ ነገር ኖሮ አይደለም። እርዳታ ውስጥ ገብቼ ብራችሁ ሙልጭ አድርጌ መዝረፍ የምችል ሰው ነበርኩኝ። ኖ ታንክ ዩ ፎር ዋት ኤንድ ኦፍ ዘ ዴይ ከእናንተ ጋር አይደለም ዲል የማረገው ከፈጣሪ አምላክ ጋር ነው። እኔ የምፈራው በህይወቴ እግዚአብሔር እንዳይፈርድብኝ። ሰው ልጅ አይደለም። ሰው ስትፈርዷል ምን በል ምንም አታመጣ። በህይወቴ ከሚያስፈሩኝ ነገሮች በሙሉ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። በምንም ነገር ውስጥ ልለፍ እግዚአብሔር ምን ይላል የሚለውን አስተውላለሁ። እግዚአብሔር ምን ይለኛል? ስንቱ በእርዳታ ጀምሮ ሙልጭ አርጎ ቪላ ያልሰራ እርዳታ ሰራተኛ አታመጣ። ባለ ቪላ ናቸው፣ ባለ መኪናዎች ናቸው፣ ባለ G+3 ባለ G+4 ናቸው። እጠብ አርገው የኢትዮጵያን ህዝብ በልተውታል። አንድ ቀን በእርዳታ ስም ዮኒ ማኛ በልቷል የሚልኝ ሰው አታመጣ። ለረጅም ጊዜ ሶሻል ሚዲያ ላይ ኖር አበሻን ልዝረፍ ብዬ የመጣው ዓላማ የለኝም። እኔ አበሻን በየት አንግል ነው የምዘርፈው፣ በየት አንግል ነው እንዲማረገው፣ በየት አንግል ነው እንዲማረገው የሚል ነገር የለኝም። ትስነት ግን ከባድ አይደለም። አሁንም አዶናይ ላልከው አባባል ይቅርታ ነው መጠየቅ ያለብህ። you should apologize your people man። ደድብ ፈምስ ሰግጥ የሚል ፕሪንሲፕል ለሀበሻ ይዞ መምጣት ለመጀመሪያ ጊዜ በዓለም ላይ የሰማሁት እኔ እግዚአብሔር ምስክሬ ነው። በዓለም ላይ ሰምቼው የማላውቀው ቃል ኢትዮጵያ ላይ ፈምሶ አገኘሁት። በህይወቴ ይደርሳል ብዬ የማላስበው ቃል። እኛ አዲስ አበባ ልጆች ሼም አለን man we really have day። የአዲስ አበባ ልጆች ሼመኛ ነን። እንደሌላው ሰገጤ በፈጣጣ መጠን የምንዘርፍ አይደለን። አምጣ የአዲስ አበባ ልጅ አይዘርፍም bro we don't do that። ህዝባችንን አንሸጥ። እናንተ ግን ትመጣላችሁ በማይረባ ነገር መፈመሳችሁን ብቻ ታያላችሁ። ህዝባችሁን በጣም አርጋችሁ
በጣም አርጋችሁ ምን ታረጋላችሁ? ትዘርፉታላችሁ። ያ በጣም 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 አርጋችሁ ህዝባችንን ትዘርፉታላችሁ። አሁንም እነግርሃለሁ ወጣት የሆናችሁ ፕሊዝ ሊስን ቱ ሚ። በትንሹ ብዙ ነገር ላይ መቻችሁ አሞኬ ጉዳይ ድድብና ግን የትም እንደማያደርስ እነግርሃለሁ። መሰገጥ የትም እንደማያደርስ እነግርሃለሁ። ምክንያቱም የሆነ ሌቭል ላይ ከደረስክ በኋላ የፈለግከውን ብትቀባጥር ማንም ችግር የለበትም። ለሚቴዩ ሰው አሜሪካን ሀገር ጄዚ ደሃ ቢሆን ማን አባቱም ዞር ብሎ አያው። ጄዚ ፌመስ ባይሆን ቢያንስ የኔ መሰለኝ ሴት ሊያገኝ አይችልም። ፌመስ ስለሆነ የፈለገውን ነገር ቢናገር ገስዋ ተቀባይ ያገኛል። እነ ሊል ወይን እጅን ኩርንችት የሚያክል ልጅ ስታየው በጣም አስቀያ። ሁለት ቦታ ከንፈሩን የተበሳ ነው፣ አፍንጫውን የተበሳ ነው፣ ታቱ ፊቱ ላይ ያለ ነው ምናምን ቅራቅንቦ ነው። ግን ፍምስና ላይ ስላለ የፈለገው ነገር ቢያደርግ ምንም ችግር የለውም ብለው ነው ሰውም ቢያየው። ያንን ደግሞ ይሄ ወረርሽኝ ኢትዮጵያ ገብቷል። ኢትዮጵያ ካልቸር ስላለኝ ነው። ባህል የሚባል የምወደው ነገር ስላለ ነው። ለምን? እናቶቻችን አባቶቻችን ጨዋ ስለነበሩ ያንን ጀነሬሽን ቀምሼዋል። እኛ ሰፈር ብትሄድ የባለጌ ወንበር ነበር የሚባለው። እንትኑ ጋር የምትቀመጠው ከና አባባሉ የሚያስተምሩን ነገር ትልቅ ነገር ነበረ። አሁን ሬስ እንትን ሄደ ባር አካባቢ ያለው መቀመጫ ላይ መቀመጥ የባለጌ ወንበር ነበር የሚባለው። ኤግዛክትሊ ዛት ዋዝ ዘ ኔም እና ትክክለኛ ስሙ ነው። ልትባልግ ነው የምትሄደው። ባረምላ ልትባልግ የባለጌ ወንበር ብለው ሬስቶራንት ላይ ሄደ ቅምቀማ ያለበት ቦታ ላይ የባለጌ ወንበር ተብሎ ነው ኢትዮጵያ የጻፈችው የነበረው። it was the right name። ስትባልግ ነው ወደዛ የምትሄደው። ጥሩ ነገር ይዘህ ልትመጣ አይደለም ቅምቀማ ቤት የምትሄድ። there is nothing good። ስለዚህ ህዝቡ ይፈራ ነበር። አሁን ቤቱ እናቱ ቤት ሺሻ ጫት ምናምን ከውጭ መጣ ስለተባለ ብቻ ጫት እናቱ ቤት ቁጭ ብሎ ይቅማል። እናት አትከበርም፣ አባት አይከበርም። ጫት ይዞ ይመጣል ቤት፣ መጠጥ ይዞ ይመጣል። እናት አባት ፊት ይጠጣል እንዴ? እኔ ስለማላቅም እኔ አላቅም ይሄንን ባህል። እኛ ማስታውሰው ልጅ ሆነ እነሱ ሲበሉ ሲጠጡ እንኳን ለኛ በግ ሲታረድ የበጉን ነው የበጉን ቆለት ተሰጥቶን ጥበሱ ተብለን ውጪ ላይ ያለ ነው። እንኳን ፊት ለፊታችን ቁጭ ብለው እንደዛ ሊጫወቱበት ቀርቶ ትልልቅ ሰው ሲያወራ ልጅ ወደ ጓዳ ነበር የሚገባው። አሁን እኮ ማን ያዟል የሚባል ታስታውሳላችሁ? ያ እብድ የሆነች አይኗ ግብብዳ የሆነች ጩጬ ልጅ አምጥቶ እናትና አባቴ ስልክ ላይ የሽጎራ ሙቪያ ያለው ብላ ነው በአደባባይ የወጣችው። እናትና አባቴ ስልክ ላይ እንዴ ተጭኖ እኮ የነበረ ምን ችግር አለው ነው የምትለው። አይና አውጥተው ባለጌዎችን አደባባይ ይዘው መጡ። እና እቺ ማን ነው የምትባለው አንድ እንሽላሊት የመሰለች ልጅ ራቁቷን 3 ሚሊዮን ብር ልብስ ገዛው ብላ የመጣችው መታ ብታወራ ለምን ይገርማል? ለምን ይገርማል? ሰው በዚህ በዘማዊ ህይወት ጨቅይቷል። ሃይስኩል አይደለም ኤሌመንተሪ ብትሄድ ጨቅይተዋል። እኛ ላይ ሴንሰርድ የተደረጉ ሙቪዎች ነበር የምናየው። ታላቁ ሙቪ ተብሎ በእኛ ዘመን ነው የማወራው። ከምሽቱ ሰው ከተኛ በኋላ ቤተሰብ እንዲያይ ተብሎ ነበር የሚደረገው። የቤተሰብ ጥንቃቄ ነበረ። አሁን በየቤቱ ኢንተርኔት ይገባል፣ የፈለገውን ነገር ያህል ሰው ይበላሻል። የትምህርት ባክግራውንዱ ሌላ ነው፣ የሚያየው ነገር ሌላ ነው። በሚያየው ነገር ነው ሰው ገደል የሚገባው። ስለዚህ ኢትዮጵያ ላይ የሚታዩ ነገሮችን በጣም 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 መታየት አለባቸው። ኢትዮጵያ ላይ የሚታዩ ነገሮች ህዝብን የሚያጠፋ እንጂ ህዝብን የሚያንጽ ነገር አይደሉም። የውጭ ሙቪዎች የምታዩት በጣም ነው የሚያሳዝነው።
ያ መንግስት በተለይ ዩቲዩበር ቲክታከሮችን እንትኑን ለመቀየር የምትችሉበት ነገር ነግራቸዋለሁ። ምንድን ነው የምታደርጉት? ወይኔ ናርድዬን ልመለስ ልበላት። አሁንም አደራ ኢትዮጵያውያን፣ አደራ ደድብ የሚባል ነገር በውስጣችሁ እንዳይገባ። አደራ ደድብ ሰግጥ ፈመስ የሚባል ጭንቅላት በጣም እንዳትሸወዱ ኢትዮጵያውያን። አደራ ልጆቻችሁን ደድብ ብሎኛል ብሎ ይመጣል ልጅ ይላል። ቱር እናደርጋለን ነው ያለው። ሰግጥ ፈመስ ደድብ ቱር እናደርጋለን። ትንሽ ቀን ጨዋቸው አይደል? ደስ ብሏችሁ። አሁንስ ረጋ ብላችሁ ስታዩት እንዴት ሆነ? ልክ ነው። አሁንስ ልክ ነው። ጨዋችሁ አይደለ? አስጨዋችሁ አስባላችሁ። ጥበብን አስበላችሁ። አንደኛ ጥበብን፣ የኢትዮጵያ ጥበብ አፈር ከድሜ ገባ። በጥበብ በልዩ ችሎታ ተብሎ ነው የተሸለመው። ልዩ ችሎታውን እኔ አላየውም። ያያችሁ ትመሰክራላችሁ። በእንትን ብትሄዱ፣ በባዲ ብትሄዱ ሰርጀሪ ነው ልጁ። እሱ ማለት ጂጂክያ ቤታዮ ማለት ነው። ሰርጀሪ ነው። $12,000 ከፍሎ ጡቱን ሆዱን ምናምን በደንብ አድርጎ እጥብ አድርጎ የተሰራ ልጅ ነው። በላይፍ ስታንዳርድ ብትሉ ካናዳ መኖር ያቃተው ልጅ ነበር። ዚስ ናቲንግ ግድ አባሪያ ኢትዮጵያ ገብቶ እናንተ ላይ ጢባ ጢቤ ተጫወተባችሁ። እኔ ደስ የሚል ኢትዮጵያ ስገባ ገባ አንድ ቦታ ኢንተርቪው ያደረግ ወጣ። እኔ እዚህ ቦታ ይሁኝ እዚህ ቦታ በዚህ ወጥቶ በዚህ ገብቶ ነው። ምን ድብልቅልቁ ማውጣት አቅቶኝ ነው? ጥሩ ነገር የሰራ ነው አለ፣ ያልሰራ ነው አለ። ፓርት ኦፍ ላይፍ። ጥሩ የሚያደርግ ነው አለ፣ ያላረግ ነው አለ። በንግግር ደረጃ ማለት ነው። ስለዚህ አሁንም የምነገረው ይሄን ነበር። እቺ ነገር ነበረች ስትጮህባት የነበረችው። አሁን አፈር ከድሜ ገባች። አሁን አፈር ከድሜ ገባ። ያውላ ግርግር ከዚች ቀን በኋላ አፈር እና ሰግጥ ፈምስ ደድብ ነበር አይደል? ፍምስናው አሁን እሱን አቆምን አለ። ምን ሊያመጣ ነው? ዩቲያመኝ ሰግጥ ፈምስ ደድብ የሚል ፋውንዴሽን ነው የከፈተው። አሁን ምን ልታደርጉ ነው? ዩቲያመኝ ሰግጥ ፈምስ ደድብ የሚባል ፋውንዴሽን ከፍቻ ያለው አያችሁ። ማስተዋልን የመሰለ ጭንቅላት ያስፈልጋል። ሰግጥ ፈምስ ደድብ የሚባል ፋውንዴሽን ከፍተናል። ቱር እናደርጋለን። ጭራሽ እንደ ዘፋኝም አድርጎታል፣ እንደ አርቲስትም አድርጎታል፣ እንደሆነ ነገርም አድርጎታል። ለሱ ኢትዮጵያ ላይ መፈመስ ትልቁን ስራ የሰራችው ማናት? ጃኒ ናት። ጃኒ በደንብ አድርጎ ተጠቅሞባታል። በደንብ አድርጎ ጭውቴውን ተጫውቶባታል። ከጃኒ ውጭ ቦታ አቴንሽን የሰጠዋል። ኢንተርቪው በሄደ ቁጥር ተሰድቦ ነበር የሚወጣ። ጃኒ ተጠቀመባት በደንብ። አሁን ታይተዋል። አሁን ሁሉም አይተዋል ጃኒ እንደተጠቀመባት። ጃኒ ላይ ምን እንደሆነባት በደንብ አይታቸዋል። ሰው አዝናለሁ። አንዳንድ ሰው ክፉ ነው፣ አንዳንድ ሰው መርዝ ነው። አንዳንድ ሰው የራሱን ነገር ለማድረግ ሌላውን ደቁሶ ነው የሚሄደው። እና ጃኒ አሁን ብዙዎቹ በብዙ ነገር ላይ ጓጓ እያሉባት ነው። እኔ ምንም ያደረገችው ነገር አላየውም፣ ክፋት ነገር አላየውባትም። እና በአሁኑ ሰዓት በጣም ሁሉም እየተነሳ ጃኒ ላይ ጓገጭ እያርጉባት። ስለዚህ ማስተዋል ይስጣችሁ ለማለት ነው። ማስተዋል ይስጣችሁ። ስለዚህ ሰግጥ ፈምስ የሚባለው ድድብ የሚባለው ነገር ይቁም ብሎ ራሱ ቪዲዮ ሰርቷል። በማለት ይቅርታ መጠየቅ አለብህ ባይ ነኝ እኔ። ይቁም ሳይሆን ይሄን ማለት ድድብና ነው። ስነቃ ከህልሜ
እንዴት እንዲላለው ብዬ ራሴን ጠየቅኩት። ብለህ ጠይቅ። ደድብ ማለት በምንም ቋንቋ ሂድ ትክክለኛ ቃሉ ሌላ ነው። ትክክለኛ ቃሉ በጣም የወረደ ስለሆነ አስተውሉ ለማለት ነው። ሌላ ምንድን ነው የምትሉት? ታፕ ኮፒ ሊንክ ኔዎቹ ሌላ ጥያቄ ካለ ኮፒ ሊንክ ታፕ ኑሩልኝ። እኛ ከእውቀት ጋር ተረጋግታችሁ የሆነ ነገር የሆነ ግቡ ብሎ ሲመጣ ቆም ብሎ ማየትን የመሰለ ነገር የለም። እኔ ለእናንተ ለእኔ አይደለም፣ እኔ አይሞቀኝ አይበርደኝ። የሆነ ጓ ብሎ ሲመጣ ምንድን ነው የሆነው ብሎ መጠየቅን የመሰለ ትልቅ ነገር የለም። የሆነ ነገር መጠየቅ አለብህ። ጓ ሲባል ምንድን ነው ወርዝ ሶርስ የሚለውን ነገር ካለ ያንን ነው የምንለው። ሌላስ ነዳጅ ወሎ ላይ ተገኘ። እግዚአብሔር ይባረክ ነው የምለው። በጣም ነው ደስ የሚለኝ። እግዚአብሔር ይባረክ። ውይ እኔ መንጋ መከተል አቁሙ፣ በማስተዋል ሂዱ ባይነኝ። እኔ በማስተዋል መንጋ አትከተሉ። ምንድን ነው ብላችሁ ከጀርባ አውሩ፣ ከጀርባ ጠይቁ። ምንድን ነው ወዝገ ሆነው ምንድን ነው የሆነው ምንድን ነው የተደረገው ብለህ ጠይቅ። ይህ ነው። ሌላስ ጆሲ ምንድን የወር አበባ ምን የሚወራ ነገር አለው? ጆሲ የወር አበባ ምን ብዬ ላውራው? እንዴ ስለ ወር አበባ ይወራል እንዴ? ምን አስባችሁ ነው እናንተ? ግን እራሱ ነገራችሁ እኮ የወር አበባ ነኝ ብሎ መጣ። ምን ብዬ ነው የማውራው? ስለዙ የወር አበባ ነኝ አለ። ምን ብዬ ነው የማወራው? ምን ብዬ አይ ሰራዊት ፍቅሬ እንደ እንግዳ ተጠርቶ ነው፣ እንደ እንግዳ ተከፍሎት ነው። በቃ ሸልም ተባለ፣ መጥቶ ሸለመ። ሌላ ምን አደረገ? ሰራዊት ፍቅሬን እንዳየሁት መጣ፣ የክብር እንግዳ ነው። ሸልም ተባለ፣ ተሸለመ፣ ወጣ። ምን ያርግ? ተከፍሎ ነው የምትመጣው። ሰው ሰራዊት ፍቅሬ እዛ ቦታ ላይ አለ ብዬ አላስብም። ወሳብ ላውጋው እንዴት ነህ ብራዘር? ስለዚህ አሁንም ቢሆን አስተውሉ። ይሄ ሰግጥ ምናምን የሚባል ነገር ጥቅም እንደሌለው ያውቃል እኮ። ግን ሰው እስኪባንን ድረስ ሰግጥ ፈምስ፣ ሰግጥ ፈምስ ትላለህ። ሰው እስኪባንን፣ ሰው ሲባንንብ ደግሞ ሌላ አረ በቃ እሱን ተውት ትላለህ። የስህተት መንገድ እንደሆነ እያወቀ ደድብ ሰግጥ ፈምስ ብሎ የስህተት መንገድ ከመራ በኋላ እና እውቀት ያላቸው ሰዎች ተነስተው ጓ ሲሉበት ሲያዩ ጭንቅላቱን እኮ እየነካው ነው። ፍምስን ነው አደንዝዞት እንጂ እየነካው ነው ጭንቅላቱን የነበረው። በብዛት ደግሞ የእሱ ተከታዮች ሴቶች ናቸው በብዛት። ለምን ካልከኝ የኔ ቆንጆ እያለ ስለሚላቸው ብቻ ነው። እውነት የኔ ቆንጆ ስለተባልሽ ብቻ ቆንጆ አይደለችም እናቱ ይሁና። ይህ ሴት ልጅ ስነ ምግባሯ ነው ቆንጅናዋ፣ ውበቷ። ካያችሁ በጣም ቆንጆ ሴቶች ትዳር የላቸው። ደይደው አፈር የመሰለች ሴት በሚገርም ትዳር የምትኖር አለች። አንቱ ተብላ ጎራዳ የሆነች አጭር ችግኝ የሆነች አራት ማዕዘን የሆነች ሴት የተከበረ ትዳር፣ እልል ያለ ትዳር አላት። የሴት ልጅ ክብሯ ባህሪዋ ነው፣ አመሏ ነው። ሴት ልጅ ቆንጆ ለመሆን ሜከ ዱቄት ደፍድፋ ቆንጆ መሆን ትችላለች። ማንንም አምጥተህ ሴት ቆንጆ ማድረግ ትችላለህ። ከባድ አይደለም። የሴት ልጅ ባህሪዋ ነው። ባህሪዋ ከምንም በላይ ውበት አለ።
ውበቷ የሴት ልጅ እርጋታዋ፣ ባህሪዋ፣ ሴትነቷ ሸራተን ነው። ደሴ ለሴት ልጅ ውበት ያ ነው። እንዳልኳችሁ በጣም የሚያምሩ ሴቶች ትዳር የላቸው። በጣም ሰክሰስ ያላቸው ሴቶች ትዳር የላቸው። ወንዶች ስለሚፈሩ ነው ሚሚት ያለ ነው። የአንቺ ሰክሰስ ለራስሽ ነው፣ ለማኛው አይደለም። የአንቺ ሰክሰስ እኔ ላይ ጥሩምባ ልትነፊበት አይደለም። ግድ ፉዩ በናፉሚ ኖ ቴንክ ዩ። የወንድ ልጅ ሰክሰስስ በባስ ሙሉ ሴት መጫን ይችላል። ልዩነቱን አያችሁ? ላይፍ ኢዝ ደብል ስታንዳርድ whether we like it or not። ባስ ሙሉ ሴት በሰክሰሱ ጭኖ መሄድ ይችላል ወንድ ልጅ። የአንቺ ሰክሰስ ግን ማንም አጠገብሽ የሚደርስ የለም። ለምን? የወንድ ልጅ ሰክሰስ ኩራት ነው። የሴት ልጅ ሰክሰስ ባዶነት ነው። ጥሩ ነገር አለው፣ ህይወቷን ልትመራበት ትችላለች። አፕራምሽው አጠገባ የሚመጣ ወንድ የለም። ናው ታንክ ዩ። ምክንያቱም ምላሷን አብሮ ነው የሚመጣ። ወንዱ ልጅ አሁን ቢል ከፈለ ተብሎ የሚጨበጨብለት አንድ ወንድ ልጅ የለም በህይወት ታሪኩ ላይ። ቢሉን ይከፍላል እኮ ወንድ ልጅ በጣምን አፔ ማይሆን ቢል እያለች እየተወረገረገች የምትመጣ ሴት ልጅ ብቻ ናት። ኔቨር ወንድ ቢሌን እኮ ከፍላለሁ፣ የመኪናዬን፣ የቤት ኪራዬን፣ የምኔን ከፍላለሁ ብሎ እዚህ ለምቦጩን ሲጥል የሚውል ወንድ አታገኝም። ኔቨር። ሴቷን አምጣ አፔ ማይሆን ቢል አም ኢንዲፔንደንት አም ቢድድድ ትላለህ። አመዶ ዩር ግሮን ፐርሰን። ድሮስ አድገሻል እኮ አድገሻል እንዴ። 30-40 ዓመት ሞልቶሻል እኮ ላትከፊ ነው እንዴ? ስለዚህ በደንብ የሚገርም ነገር አለ። እውነቴን ነው የምለው። እና ሲወጣጠሩ ነው የምታየው። ቢሏን ከከፈለች ጉሬዛ የምትሆንበት ዘመን ላይ ደርሰናል። ሴት ልጅ የራሷን ቢል የከፈለች ጊዜ ብቃቷ ይታያታል። እኔ በጣም ያስቀኛል። ሁሉም እያልኩ አይደለም። አንዳንዱ ኃላፊነት ያለበት ቢሏን የምትከፍል ሃምብል የሆነች ደስ የምትል ሴት አለች። አሉልህ እንጂ አሉልህ እና አመዶ አፔ ማይሆን አም ኢንዲፔንደንት በየጎዳናው ወዥባራ እብድ የሆነች ሴት አለች። እብድ። ስለዚህ እኛ እውነቱን ነው የምነግርህ። የእኔ ቆንጆ እያልኩ አልሰክስሽም። አዳው መባል የምትፈልጊውን አልልሽም። እውነቱን ነው የምነግርሽ። መባል ኖ አዳው ጥይን ከፈለግሽ እውነቱን ነግርሻለሁ። ስለዚህ ለሴት ልጅ የሆነ ሀገር ላይ ኖራ በተለይ አሜሪካ፣ አውሮፓ፣ አረብ ሀገር ቢሏን ከፈለች ማለት ከሌላው የተለየ ነች ማለት አይደለም። ኢስ ፓርት ኦፍ ላይፍ። የላይፍ አንዱ የህይወት ነገር እሱ ነው። ስለዚህ አትንጠራሩ። ብዙዎቻችሁ የምትንጠራሩት በዛ ነው ሰው ያለ። ስለዚህ አዶናይ ብዙዎቹ የተከተሉ የኔ ቆንጆ እንዲህ ካላረግልሽ ወንድ እንዲህ እንዳታረጊ፣ እንዲህ ካልሆነ እንዲህ እንዳትሆኝ፣ እንዲህ ስታዩት ሲፋቅ ሲንግል ነው። ገርል ፍሬንድ እንኳን ካናዳ አልነበረውም። ገርል ፍሬንዱ ግራና ቀኝ እጁ ነበር። 2 ነበሩት። 2 አንዷ ደመቁ፣ አንዷ አዛሉ ነበሩ። ላጥ ነበር የሚያደርገው። ደመቁና አዛሉ ሹ አደባባይ በቀን 5 ሴጋ እመታለሁ ያላችሁ ሰው ነው። አሮን ላይ አልዋሻችሁም። እኔ ግን የሆነ ጊዜ ላይ አስጮኋችሁለት፣ እንደ ታምር እንደተፈጠረ ነገር አረጋችሁለት። ሰክናችሁ ስታስቡት 0 እንደሚገባ ስለማቀው ነው። ሰማይ ሰቅላችሁት ነበር በባዶ ሜዳ። እውነት ሲነገር የምትናደድ ሰው ካለ ምንም ማድረግ አልችልም። እኔ በምን አቅሜ ነው እንደው ወንድ ልጅ አንዴ ሊያደርግ ይችላል ይባል 5 የምጀልጠው ራሱ እንደው ሲያይ እኮ ራሱ ዘለቀ ባንጀቴ ወይኔ መጣ ጀመረ ነው የሚል። በቀን 5 እንኳን አይሸናም እኮ ጌታ ምስክሬ። በቀን 5 ትሸናላችሁ? አኬን ኢቭን ዱሬ
እኔ በቀን 5 የሸናውበትን ጊዜ አላስታውስም። በቀን 5 ሲቀጠቅጠው የሚውል ሰውዬ መቶ አም ደ ኪንግ። የኛ አበሻ ዝም ብለህ ሰገጤ መሆናችሁን አይቻለሁ። እና ማስተዋሉን ይስጣችሁ፣ ማስተዋሉን ይስጣችሁ ጌታ። እኔ ታስታውሳላችሁ የሆነ ዘመን ላይ የሆነ ጊዜ ላይ ቴሌግራም የሴቶቹ ሙሙ ተለቆ አንዳንዱ ኪውከምበር ሲቀልቡት፣ አንዳንዶቹ በካሮት፣ አንዳንዱ በሃይላንድ፣ አንዳንዱ በሻማ ምናምን ሲያቀልጡት አይታቸዋል። ሙሟቸውን እንዲህ ሲያስደርጉ የእሱማም እንዲህ ያለ ይመስለኛል። ተጣሙ ጥምልምል ያለ ይመስለኛል። ቴሌግራም ይትፍሩት የነበረበት ዘመን አስታውሳችሁት? ይሁመንበዳ አዶናይስ ፓርት ኦፍ ኢት። ግን መባሉን ብቻ አትዩ። ከጀርባ ያለው ማን ነው የሚለኝ ብላችሁ ብታስቡ ጥሩ ነው። ብታስቡ ጥሩ ነው። ከጀርባው ማን ነው የሚለኝ? የእውነት ነው ወይስ የሽንገላ ነው የሚባለው? እኔ ሪል ነው የምነግረው። አይቼ ዮኒ ማኛ አንተ የምትናገረው አመድ ነኝ ወይስ ጸዳ ያልኩ ለክፉ አሰጭም እላለሁ። ያየሁትን ሀቅ ነው የምናገር። ቆንጆ ከሆነች ዩሉክ ፕሪቲ ይላል። እውነቱን ነው የምትፈልጊው ወይስ ሳክስ ላለው? ቀድሜ ነው የምጠይቀው። የሳክስ ከሆነ ሰክሳል፣ እውነት ከሆነ ግን እውነቱን ነግራታል። ተግባባል። እውነትን የሚቀበል ሰው በራሱ ላይ ጥሩ ነገር ይሰራል ብዬ አስባለሁ። የሴት ልጅ ኳሊቲዋ ብዬ የማስበው እናትነቷን በጣም ወደዋለሁ። የሴት ልጅ እውነትን ተናገር ካላችሁ እናትነቷ ነው የተረጋጋች መሆኗ ከምንም በላይ ውበት ነው። ምክንያቱም ቁንጅናን ለማግኘት ሴት ልጅ ኮንቱር፣ ፉንቱር፣ ጥንቁር ሜካፕ እያሉ ይመጣሉ። በአንዴ ዊግ ታመጣለህ፣ እዚህ ትላጫለህ፣ ተቋጨዋለህ፣ ምናምን ምናምን ክሽን ማድረግ ትችላለህ። ሴት ልጅን ከባድ አይደለም። ሴት ልጅ ውበቷ፣ እናትነቷ፣ ሴትነቱ ራሱ ትልቅ ክብር ያለበት ነው። ያንን ከጣላችሁት በኋላ ሴትነት ባለው ገብተዋል። አትጣሉ። የፈለገ ነገር ይምጣ፣ በክብርሽ አትደራደሪ ሴት። እሱን እመክርሻለሁ እንደ ታላቅ ወንድ። አብዛኞቻችሁን ታላቃችሁ ነኝ ብዬ አስባለሁ። በክብርሽ አትደራደሪ። እስ ግጠኝ ወንድ ልጅም ያከብረዋል። በሴትና በወንድ ምን አይነት ነገር አለ ብዬ ላስብ። ሴትና ወንድ ልዩነታችንን ልንገራችሁ፣ ብዙ ሴቶች ስለማትረዱ በዚህ ጉዳይ። ሴት ልጅ የሆነ መለስተኛ ሆነ ቆንጆ መሆን የለባትም። መካከለኛ ሴት ሆና ማንንም ከእሷ የሚጠበቀው እሺ ማለት ብቻ። እሺ ካለች ብዙ ወንድ ማውጣት ትችላለች ሴት ልጅ። ወንድ ልጅ አንደር ኮንዲሽን ነው። በጣም በትግል ነው ሴት የሚያገኘው፣ በትግል። ምክንያቱም ሲያገኝስ መክፈል አለበት። ዴት አድርጎ ይዟት መውጣት አለበት። የሆነ ቦታ መውሰድ አለበት። የሆነ ነገሩን መውደድ አለባት ሴቷ። ስለዚህ ወንድ ልጅ ፈግቶ ነው ሴት የሚያገኘው። ሴት ልጅ በቀላሉ ነው ወንድ የምታገኘው። ለዛ ነው ሴት ልጅ ብዙ ወንዶች ጋር እምቢ የምትል ሴትን ክብር የሚሰጠው። እምቢ የሚል ሴት ጋር አብሮ የሚቆየው። እምቢ የሚል ሴት ጋር ለብዙ ጊዜ የምታዩት ክብሯ ላይ የማትደራደር። ወዲያው እሺ ያለች ሴት ጋር ጥሏት ነው የሚሄደው። ወዲያው እሺ ያልሽ ሴት የቱ ጋር ነው ያለው? አንቺ እሺ ያልሻቸው ሰዎች ብሎክ ተደርገሻል። ብሎክ ሊስቱ ነሽ። ወዲያው ላጥ አርገሽ መዥረጥ አርገሽ የሰጠሻው ብሎክ ውስጥ ነሽ። አትሰሙ። በስሜት ነው የምትነዱት። ደግሞ አንዳንድ መካሪዎች አሉ እንጂ እከኮች መካሪዎች አሉ። ምን ብለው የሚመክሩ በደንብ አርጎ ወንድ ልጅ በደንብ አርጋ ላይ ይላቸዋል። አንዳንድ እከክ ወንዶች አሉ፣ ገርል ፍሬንድ እንኳን የላቸው። አልጋ ላይ በደንብ ካጫወትካት የትም አትሄድም። አልጋው ብር አለው እንዲ አባቴ። አልጋው ቦርሳ ይገዛል፣ አልጋው መኪና ይገዛል፣ አልጋው ጫማ ይገዛል ነው። ስሜት እኮ የ5-10 ደቂቃ ውጤት ነው። ደሴ አመዶ በቃ ሴት ልጅን አገላብጠህ ካጫወትካት ይላል። ይመጣና አንድ እካክ
የትም አትሄድም፣ ዋናው የምትፈልገው ሴት ልጅ እሱን ነው ነ ታዲያ ለምን የአበሻ ሴት ሙሉ ጥቁር አታገባም ነበር? ናይጄሪያዊ አታገባም ነበር? የናይጄሪያ ይሄን የሚያልላ አለን ለምን ሄዳ አታገባም? ጥቁር ጋር ይሄን የሚያል አለ ሄዳ ለምን አታገባም? መሀይም ስለሆናችሁ የምታስቡት በሙሉ በጥኒጡ ስለሆነ አፈር ከድሜ ገብታችኋል። you don't think like that አልኩ እኮ። ለሱ ከሆነ ምን የመሳሰለ ዌስት አፍሪካን ፉፉ የሚጀልጥ አመጣ ይሄንን የሚያል ይመጣል ተነነብሱ ይሄዱ ነበር። ሴቶቻችን ሙሉ የሚያገቡት ዌስት አፍሪካን ነበር። በመጀለጥ ከሆነ ጭንቅላት የላችሁም። አብዛኞቻችሁ ሶሻል ሚዲያ ላይ መታችሁ የምትመክሩት ወንዶች እከኮች ናችሁ። ስለ ሴቶቻችን ክብር አታውቁ። ስለ ሴቶቻችን ቫሊዩ አታውቁ። ሴት ልጅ በዛ ነገር የምትነዳ አይደለችም። እውነቱን ልንገር፣ ኢንጆይ የምታረገው ሴት ልጅ ይሄ ኢንተርቴንመንቱን አሁን ለምሳሌ ሻማ ማብራትህን፣ ቤቱ ማማሩ፣ ሮማንቲክ መሆኑን፣ ለስለስ ያለ ነገር መክፈትህን ገለመሌ እንጂ ደስ የሚላት ሌላ ነገር አይደለም። ይሄ ከዛ በፊት ያለው ነገር ነው ለሴት ልጅ በጣም ደስ ብሏት ከአንተ ጋር እንድትሆን የሚያደርጋል። ከዛ በፊት ያለው ፕሮግራም በጣም ኢንጆይ ስሜቷ ራሱ ሊመጣ የሚችለው የሴት ልጅ እውነቱን ልንገር ስሜቷ ራሱ የሚመጣው ልንገረው አንዴ ጀለሴ ስለሆነ አቡዬ ከ10 ደቂቃ የኔ አባት 10 ደቂቃ ኑርልኝ። እሺ እና ቆይ አንዴ ይሄን ላጥፋውና ኖቲፊኬሽኑ ይቀርታ ልንገራችሁ። እውነቴን ነው። የሴት ልጅ ማናቸውም ሴት ልጆች የነሱን ሙድ የሚቀይረው የመጀመሪያው ይሄ ከመጀመሪያው ያለውን ሻማ የምታበራው አበባ የምታሳያት ሽቶ ጠረን ምናምን ነው ሴቶች የሚወዱት። ወንድ ልጅ ገንዳ ውስጥ ሆኖ እምሙ ይመኛል። ገንዳ ውስጥ እካክ ነን እኛ አንመችም። እካክ ገንዳ ውስጥ ሆነ ወንድ ልጅ ይመኛል። ለዛ ነው አብዛኛው ክለብ ስትሄድ ሽንት ቤት ዳር የሚቆመው ወንድ ልጅ እካክ ነው። እውነቱን ነው የምነግርህ። ሽንት ቤት ዳር ቆሞ ፈስ ያዳምጣል ወንዱ። ክለብ ስትሄዱ አላያችሁም? ኮንሰርት ስትሄዱ አላያችሁም? ትሩዛ ብታዩ ሴቶች በጣም ሴቶችን የሚማርከው ነገር አሁን ሁሏም የምትለው ቢች ወስደ የሆነ ፍሩት አርገ ምናምን የምታበላት ነገር ፍራፍሬ ነገር ምናምን ድልት ነው የሚላት። ወጭ እኮ የለው። ግን ሀሳቡ ኢንቴንሽኑ ምንድን ነው? ኳሊቲ ታይም የሚባለው ላይ ነው ሴቶች ጋር የሚሰራው። ወንድ ልጅ ሽጎራ ታይም ይወዳል፣ ሴት ልጅ ኳሊቲ ታይም ትወዳለች። አብዛኛው ጸቡን ይኸው ጊዜ አይሰጠኝም ነው። ሴት ልጅ ጊዜ ፈላጊ ናት። ሌላ ምን አባክንም አትፈልገው። ጊዜዋን የሚሻማባት አትወድም። ከስራ ከሆነ ነገር ውጭ ጊዜ ለሌላ ስትሰጥ ደንፉ ነው የሚይዛት ሴት ልጅ። ያ ባህሪዋ ነው። ያንን አቴንሽን እንኳን አትሰጥም። እንዴ ብዙ ጊዜ ብየዋለሁ። ጥፍሯን ጥፍሬን ልትሰራ ሄጃለሁ፣ ፔዲኬር ላደርግ ሄጃለሁ ብላ ስትመጣ እኮ ትዝ አይልህ። የዛሬ ወር የአርሰናል ጨዋታ አለ ተብለ ታስታውሰዋል። አቴንሽን አጠገባችሁ ላለው አትሰጡም። ችግሩ እሱ ብቻ ነው እንጂ እንዳልኩ በመቆፈሪያ ቢሆን ይሸጣል። በየቦታው ጎማ ይሸጣሉ። የትም ቦታ አንተን ከነነፍስ የሚያል ይዘው መምጣት ይችላሉ። እስናር ባባ ስለዚህ አብዛኛው ሶሻል ሚዲያ ላይ ወንዶቹ ሲመክሩ ዱቄታ መሃይም እንደሆኑ እነግራለሁ። ሴት ልጅን ከሸጎርካት በቃ አገላብጠ ከጫወትከ በቃ አልክ። ዱቄታ ምንም እውቀት የለ ግን ትበጠርቃለህ። ታዲያ ለምን አንተ ከሴት ጋር አትኖርም? ለአንተ አይሰራም? ለምታወራው ሰውዬ አይሰራም?
ለምታወራው እንደዛ ብለ ለምትቀባጠረው እንደዛ ብለ ቀኑን ሙሉ ለምታወራው ሰውዬ አይሰራልህ? ለምን አብራቶንም? ያቺ ሴት ልጅን መግዛት የምትችለው ኳሊቲ ታይም በመስጠት ጊዜ በመስጠት ሴት ልጅን መግዛት ትችላል። ሴት ልጅ ጊዜ ነው የሚገዛት። ጊዜ ይገዛታል። ጊዜ ሴት ልጅን በጣም ይገዛታል። በቃ የት ነህ ብላ የምትጠይቀው ጊዜውን ከሌላ ጋር አታሳልፍብኝ ነው መሴጁ። ስለማይገባ የሆነ እውቀቱ ስለሌለ ነዘነዘችኝ ትላለን ነው። ምክንያቱም ገርል ፍሬንድ በነበረች ጊዜ እሷን ለማግኘት የትም ቦታ ላይ እሷን ማግኘት ነበር የምትፈልገው። ዋንስ ኦን ማድረግ ከአንተ ጋር መሆኗን ልቧን መብላቷን ካወቅ በኋላ ግን አቴንሽን አልሰጣት። ይሄ ነው የሚያሳዝነኝ። ልቧን ምኗን ካገኘ በኋላ ግን በቃ ጣልጣል። እሷ ደግሞ ገብቶላታል። ያንን ኳሊቲ ታይም ታስበዋለች። ቶሎ መንቅራ ለማውጣት በጣም ትቸግራለች። መንቅራ ያወጣች ጊዜ ፈጣሪ ሆነ። ስለዚህ ብዙ ጊዜ በማየው ነገር ነው የምመሰክረው። እና እዚህ አድቫይዝ እንሰጣለን ገለመሌ ለሚሉ ሰዎች ቆሮቆንዳ ጊዜ ስጥ፣ አቴንሽን ስጥ። ፀጉሬን ልሰራ ልሄድ ነው እያለች ስትመጣ ኮምፕሊመንት አታረግም። በብዛት ያንን ነገሮች የምታደርገው አንተን ትደሰታለህ ብላ ስለምታስብ ነው። የአፈሮና መጠበቅ ማን ችሏቸው? የጠሉ ጊዜ ቤት ውስጥ የሚለብሱትን የአበሻ ልብስ ታውቀዋለህ መቼ? አበሻ ሴት የጠላች ጊዜ የምትለብሰው ልብስ እንተዋወቃለን። ቤት ለሰከንድ እንዳትቀመጥ የሚያደርግ ልብስ አላት። ለሰከንድ ቤት ውስጥ መቀመጥ እንዳች ይቺ ሴት ሚስቴ ናት፣ አውሬ ናት፣ ጉማሬ ናት፣ ጅግራ ናት ብለህ ግራ እንዲገባ የሚያደርግ አለባበስ አላት ሴት ልጅ። ሺደስ ስትወድ ደግሞ የምትለብሰው አለ ቤት እንድትገባ የሚያደርግ አጭር ቁንጣ አርጋ ሲልክ የሆነ ነገር አርጋ ጠብቃ አታቅም። ፈጣሪውን አባቴ ግን አላት አባቴ። ያንተን ሁለት ካልሲን ያረገችው ቱታን ያረገችው ከቤቱ ጣልኝ ነው መሴጁ። ውጣ አንተ ዱቄት ምንም አታረግልኝም እዚህ ነው የምትለው መሴጁ ይገባ። የሴት ልጅ ሁልጊዜ መሴጅ አላት፣ በሆነ ነገር መሴጅ አላት፣ በደንብ መሴጅ አላት፣ በደንብ መሴጅ አላት። ግን ቋንቋ አይገባችሁም ሰገጤ ስለሆናችሁ። ውጪ የምታገኘው ምንም ነገር የለም። ፋሚሊ ከመሰረትክ በኋላ there is nothing። ፋሚሊ ከመሰረትክ በኋላ በተወሰነ መልኩ መውጣቱ ምንም ችግር የለው። ባላንስ ያደረገ ነገር መኖር አለበት። ቤት ውስጥ አቴንሽን ካልሰጠ አቴንሽን የሚሰጥ ይመጣል። ወደድክም ጠላ አቴንሽን ስጥ። ስንቱ እኮ የልጆቹን ትምህርት ቤት ማን እንደሆነ አያውቅም። የልጆቹ ትምህርት ቤት የልጆቹ አስተማሪ ማን እንደሆነ አያውቅም። ስንቱ አበሻ ወንድ አያውቅም። የአርሰናል የማንቸስተር የምናምን ከነ ቡታንታ ሳይዞ ያውቀዋል። ምን ጋር እንደሚጫወት ከየት እንደመጣ ምን እንዳደረገለት ምናምን ልክ እውቀት ችሎታ ይመስለዋል። ለምን አይዘቀዘቅም? አርሰናል ሆነ ማንቸስተር ሆነ ገለመሌ ብትል ለምን ተገልብጦ አይሞትም? ቅድሚያ የሚሰጥ ነገር ላይ ቅድሚያ መስጠት ጥሩ ነገር ነው ብዬ አስባለሁ። ስለዚህ አብዛኛዎቻችን ችግሩ የምናደርገው ቦታ ላይ በጣም 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 ችግር አለ። አበሻ ሴቶች በጣም አበሻ ወንድ ይወዳሉ። ባርምላ በጣም ይወዳሉ። እንዳልኩ ሸቀጥ ብትል ዌስት አፍሪካን አሜሪካን ሀገር ብዙ አለ። ጥቁር አሜሪካዊ በጣም ብዙ አለ። ሰክሰስ ያላቸው ጥሩ ደረጃ የደረሱ ጥቁር አሜሪካን በጣም ጽድት ያሉ አሉ። ከነ ቦርጭ ከነ መላጣችን ከነ ምናምን አበሻን የሚወዱበት ሪዝን ካልቸራቸውን በጣም የሚጠብቁ ስለሆኑ ነው። አታዩም እንዴ የሌላ ዜጋ የጠበሱት እንዴት ሰላም ኖሯቸው እንደሚኖሩ? እኔ አይቻለሁ። ገሊላ የምትባል ሶሻል ሚዲያ አለች። የመጨረሻ ሸራተን የሆነ ላይፍ ያላት እስኩ የምትባል ጓደኛ አለች። ጥቁር አሜሪካዊ ነው ባሏ። ጽድት ያለ ላይፍ የምትኖር መቅዲ የምትባል አለች ሶሻል ሚዲያ ላይ። ጥቁር አሜሪካዊ ነው። ሚሊተሪ የነበረ ኔቪ ውስጥ የነበረ መሰለኝ ባለሳሳት። ጽድት ያለ ህይወት ያላት እንትና ቤላ የምትባል አለች እህታች። በሄሊኮፕተር ነው ሲያሽከረክራት ቢውለው። ሳራ የምትባል አለች። ሳራ ዳቬንቺ ጣሊያን የምትኖር ባለ ሄሊኮፕተር ነው ያላት። አባቴ ሌላ ዜጋ አበሻን ሲያገኝ እንዴት አድርጎ አቀማጥሎ እንደሚያኖራቸው ስለምናይ ነው። ውሸት አይደለም አወራ። ወደ ሌላ ሲሄዱ
ብዙ ጥሩ ያላቸው ህይወት ያላቸው ሰዎች አሉ። አበሻም ሆኖ የሚያቀማጥል ደግሞ አለ። አበሻም ሆኖ እንትና ራሱ እህታችን ናርዲ አሁን እኔ ጋር ገብታ የነበረችው ናርዲ ባሏ ጣሊያናዊና ኤርትራዊ ነው። የመጨረሻ ቤቷ አበባ በአበባ ነው። ቤቷን ካያችሁ ሶ ቢውቲፉል። እኛ በእጅ ያዝነው ወርቅ እንደ መዳብ ይቆጠራል አይነት ነገር ሆኖ ነው። ብዙ ጊዜ አቴንሽን አንሰጥም። አቴንሽኑ ለሌላ እንጂ ቤቱ ስላለው ነገር ብዙ ጊዜ አላየውም። በእኛ ውስጥ በተለይ ሲንግሎችን ምክር እሰማለሁ ብላችሁ ሴቶች ገደል ነው የምትገቡት። አብዛኛው ሴት እግዚአብሔር ምስክሬ ነው የምላችሁ፣ በተለይ አሜሪካ የምትኖር፣ አውሮፓ የምትኖር፣ አረብ ሀገር የምትኖር ዲዮሩ ሊቪተኑ ቀርቶብኝ ፍቅሩን በሰጠኝ ጊዜውን በሰጠኝ ነው የምትለው። ምክንያቱም ዲዮሩን ራሷ መግዛት ትችላለች። ደግሞ አብዛኛው ዲዮር ሴቶቹ በራሳቸው ገንዘብ ነው የሚገዙት። አሜሪካን ሀገር ወንድ ገዝቶላቸው አይደለም። አሜሪካ ያለች ሴት በሙሉ፣ አውሮፓ ያለች ሴት፣ አረብ ሀገር ያለች ሴት የገዛችው በሙሉ እቃ ራሷ የገዛችው 90%። ዋሽቻ ያለው ሴቶች መልሱ መልሱ። መልሱ። አብዛኛው የምትይዙ ቦርሳ፣ የምትይዙ ልብስ፣ የምትይዙት ነገር በሙሉ ሽቷችሁ ብትሉ፣ ልብሳችሁ ብትሉ፣ የምትሰሩት ፀጉራችሁን፣ ዊጋችሁን፣ ጥፍራችሁን ምን የምትሰሩት አብዛኛው 90% አበሻ ሴት ራሳችሁ የምትገዙት ነው። የስ ራሳችሁ የሚገ ስለዚህ ገንዘብ ትወዳለች ስትል የታባህ የገዛኸውን ነገር ነው። የታባ ገዝተህ መቼ ነው የገዛው? አንተ ካንጋሩ መቼ ነው የገዛላት? መቼ ነው የገዛው? አመዶ አልገዛ። ያልገዛውን ትበጠረቃለህ። ውሸታ በጥራቅ ራሳቸው የገዙትን ራሳቸው የሚያገጡበትን ራሳቸው ያደረጉትን አንተው አለባበስሽ አላማረም ካለ ግዛላት። ይሄን አለባበስ አልወደውም አልካደ ታንክ ዩ ግዛ ያንን በደስታ ትለብሳለች። ግዛ። ከዛ ከምትገዛው የመጠነ ገንዘብ አርገ ግዛ። ከሷ ጋር የከፈለችውን የሚያህል ብር ከፍለ ግዛ። ምንም ችግር የለባትም። ከዛ አንተ የገዛኸውን ትለብሰዋለች። ከዛ የመጠነ በአቅሙ ያቺ አምራ ቋምጣበት የገዛችው ልብስ ነው። ሴት ልጅ ቋምጣ ላቧን አድርጋ የገዛችው ልብስ ነው። ከዛ ከሱ የተሻለ ከገዛህላት በዋጋ ምናምን ከበለጠ ግዛ፣ ያንተን ትለብሳለች። ግን አንድ ነገር ላልገዛህላት እኔ አለባበሳችሁ በጥፊ ብሎ መድፋት ነው። እካክ ይሄ ነው ችግሩ። አብዛኛው ባልገዛው ልብስ ላይ ይጮዋል። ስለዚህ ስትገዛላት ነው እንደዚህ አትልበሺ ማለት የምትችለው። ዩ ፔድ ደማኒ አንተ በከፈልከው ብር ላይ ማዘዝ ትችላለህ። ባልከፈልከው ብር ላይ ጸጥ ለጥ ዝጋ። ስለዚህ ብዙ ጊዜ ይሄ ነው ምለው፣ ባልገዛው ባላረከው ነገር ላይ ሴት ልጅን ሞዴሬት ማድረግ አትችልም። ሴት ልጅን እንዲያርጊ ማለት አትችልም። የምትችለው ምንድነው? ሄይ I take care of you, let me handle the business ስትል then you talk, okay you paying, I'm cool። ትከፍላለህ፣ ታደርጋለህ፣ ታስጌጣለህ በራስ ወጪ። የዛኔ ምን ይሆናል? አንተ በመረጥከው አለባበስ ታደርጋለህ። እዚህ ሀገር ላይ ካኒ ዌስት የሚባል ራፐር አለ፣ ታውቃላችሁ? ካኒ ዌስት ሙሉ አለባበሳቸውን ይቀይረዋል የሴቶቹን፣ የእሱ ገርል ፍሬንድ ከሆነ ሴቶቹም እምቢ አይሉም። የእሱ ወጪ ነው። ምን አገባት? ሙሉ የእሱ ወጪ ስለሆነ ሙሉ እሱ ባወጣው ወጪ አብራት ሄዳለች። በገዛ ገንዘቧ ለምትገዛው ነው እኮ እዚህ የሚንጫጫው። እና ይሄንን ነው አሁን የምምለው። ሌላው በተለይ ጊዜ ላይ ወንዶች ትልቁ ለሴት ልጅ የምትሰጣት ጊዜና አዳማጩ አትበጥራቅ። ለስን ያንተ ነገር የመጠየቅ ብቻ።
ስራ ነው ያለብህ የመጠየቅ። ስትጠይቅ ሴቶች በደንብ አድርገው እንኳን ጠይቀ ሳትጠይቅ የወዳቸውን ዘብዝር ግፈው ይነግሩሃል። በቃ የሆነ ነገር ረጋ ብለህ ስትጠይቅ አዳማጭ ከሆንክ በደንብ አድርገው ይነግሩሃል። ስራ ቀለለልህ ማለት ነው። ስለዚህ ብዙ ጊዜ ያለው ችግር በዛ ነው። ማስተዋል የሚባለው ነገር እዛ ላይ ነው ያለው ካለ እንጂ ቅልብልብ ለምን እንደመጣ ሴት ልጅ በ30 ሰከንድ ውስጥ ታውቃለች። አይነ ሲቅለበለብ ምን ሲቅለብ በደንብ ነው እነዚህ ቡዳዎች የሚያውቁን። ኖስ በደንብ ያውቁናል። ባላወቀ አይነት ጭውቴ የሚመጥ በእያንዳንዷ ዱቄታም ታቀናለች። ትረስት ሚ ጆፌ አይን የሚከጅላት ምን በደንብ ነው የሚያውቁት። ባላየላሽ አይነት ጭውቴ ስለሚጫወቱ እንጂ ያውቁናል። እኛ ዝርክርኮች ናና አይናችን የሆነ ቦታ ላይ ተተክሎ ያገኙናል። ወይ ትንሽ መቀመጫ ያለ ወተት ቤት ጋር ይብለህ ትታያለህ። አለቀ። ዩዳን ሴቶች በምን አባይ ወቆ አታውቃቸው። ወይ እዚህ ጋር ስትል እትላለህ፣ ወይ ታች ቤት ካይ እትላለህ። አንድ ተበልታል አይታለች። በቃ እማታይ ይመስላል። ወዲያው ነው የሚበሉ። እነሱ ግን መብላት አንችልም። ምን አባቷ ታርክ፣ ምን ትፈልግ፣ ምን አታውቀው። ቀስ እያልክ ሴት ልጅን የምትጠይቃት በመጠየቅ ታዳምጣለህ። አሁን ለምሳሌ ተደጋጋሚ ነገር አሁን የሴት ልጅን የሚያምር መቀመጫ አላል በልህ ሺኖስ ኦልሬዲ ስለሱ ኮምፕሊመንት ብታደርግ ሚሊዮን ሰው ከአንተ በፊት ኮምፕሊመንት አድርጓል። ሰገጤ ነው። አብዛኛው ወንድ በብዛት የማታዩትን ልዘግብ ደግሞ ይህም ብለህ የዛሬው ትኩስ ጨዋታዬን ሄደህ እንዳለክፍበት አመዶ እንደ ምሳሌ ነው የምነግርህ። በብዛት አበሻውን የእግር ጥፍር አይ እኔ ቡዳ ነኝ። ሙጀሌማ ያለው የእግር ጥፍርማ ያለው ክፉ ነኝ። ለክፉም ለደጉም ፌጦ መድኃኒት። አሁን የሆነ ሴት የሚያምር እግር ካላት ክፍት ጫማ አርጋ ጥፍሯን የእግር ጥፍር ቀለሟን ትቀባለች። ብዙ ኮምፕሊመንት የማታገኘው እሱን ነው። ሴት ልጅ አሲዘኝ በፈለግከው አረ ያምራል የእግር ጥፍርሽ በላት። ብዙ ጊዜ ነፍሷን ነው የምትበላው። ምክንያቱም ክፍት ጫማ ሴት ልጅ ሙጀሌ ካላት አታረግም፣ ግደላል። ግደል። ሙጀሊያም ከሆነች እግሯ የማያምር ሴት በትገላት ክፍት ጫማ አታረግም። ሴቶች ጎበዝ ናቸው። ይሄ ነገር አላቸውና ክፍት ጫማ ያረገች ሴት ስታገኝ አባቴ ተረከዟ ምኗ ያምራል። በቃ ሃንድስ ዴር። ስለዚህ አራድዬ ልጅ ምንድን ነው የምታረገው? ነው ጨዋታ። ዋው ነው የምትለው። በቃ ይሄ ኮንቨርሴሽኑን ያደምቀዋል፣ ጭቡቴውን ያደምቀዋል። እኔ በጣም ሴቶች እንደ ትቦ ላይ ቢቆሙ ደስ የሚላቸው በአማርኛ እየጠየቀ አበሻነሽ እንደ የሚለው ሌላ ሀገር ላይ በጣም የምወደው የጠበሳ ፕሮግራም በአማርኛ እያወራት አበሻነሽ እንዴ በእንግሊዝኛ እንድትመልስልህ ነው ሹሉቃ በምንኛ እንድትመልስልህ ነበር። አበሻነሽ እንዴ እያልክ በአማርኛ እየጠየቅ በምን ቋንቋ እንዲመለስልህ ነው? የስ ስለዚህ አንዳንዴ ጠበሳችሁን ትንሽ ከለርፉል ብታረጉት ጥሩ ነው ብዬ አስባለሁ። የሴት ልጅ ውበት የእግር ጥፍሯል። ሌላ ላይ የእግር ጥፍሯን አየዋለሁ። እርግጠኛ ነኝ እንቁርቲ ሙጀሊያም ናት። የእግር ጥፍሯን የእሷና የጂጂን አምጡ።
ሙጀሌ ቅርጥፍ አድርጎ የበላው ያምጧት። የስ ምክንያቱም እጇ ያላማረ እግሯን ማሰብ ነው። ስለዚህ ሴት ልጅ እግሯን በጣም ክፍት ጫማ የምታረግ ሴት እግሯ ያምራል፣ እግሯ ያምራል። ስለዚህ ወንዶች እዩ፣ እግር በማየት ነው ሴት ልጅን ውበቷን የምታውቀው። እግሯን በማየት እመነኝ፣ እግሯን በማየት ሴት ልጅ እግሯን ስል ጥፍሮቿ፣ የእግሯ ጥፍሮች አምስቱም ጣት አለ ወይ? አምስቱም እንትን አለ ወይ? አምስቱም ጣት አለ ወይ? በተለይ የማርያም ጣታቸው ትንሿ ጣት የማርያም ጣት ነው የምትባለው እና የሆነች ቀንድ የመሰለች ነገር አለቻት። ሙጀሊያም ናት። ይቅርታ ለቃሉ ሙጀሊያም ነች። የማርያም ጣትሽ ቀንድ የመሰለ ነገር ካለው ሙጀሊያም ነች። ሶሪ ታንኪዩ ሙጀሊያም ነች። ላዳምጥሽ አልችልም አለ አደለ? ይቡሻ ተርፈሻል። ይመችሽ። ጎንበስ ብለሽ ስታዩ አንዴ ሌሎቹ ጥፍር ኑሯቸው ጣቶችሽ የማርያም ጣትሽ ጋር ቀንድ ያለው ነገር ከመሰለ ሙጀሊያም ነሽ። የስ ጸባይ አሳምሪ። ይህንን እና የኔ ያለው አላለችም አንዷ። ያ የተረፋችሁ ሴቶች ኮንግራጁሌሽን። የተረፋችሁ ሴቶች ቀንድ የሌለው ከሆነ ጣትሽ ራክዬ ውዴ፣ ቀንድ የሌለው ከሆነ የማርያም ጣትሽ ቀንድ ከሌለው ሙጀሊያም አይደለሽ። ይሄ አንድ ክራይቴሪያ ነው፣ ለወንዶች የምነግረው ነው። ይሄ አንድ ክራይቴሪያ እሱን ነው። ስለዚህ ሴት ልጅን ስትመርጥ ለወደፊት የእግሯን ጥፍር አይተ አግባ። ክፍት ጫማ የምታረግ ከሆነች ሂል ጫማ፣ ክፍት ጫማ የምታረግ ሴት በጣም ክላስ ምናምን አለ። የእኔ ሁለቱም አለው አላለች። እንግዲህ እነ ሙጀሌ ተለያይተናል። እንግዲህ ይህን እግር አለው እግር በጣም ችግር አለብኝ። ለምን እኔ በጣም እግዚአብሔርን አመሰግነዋለሁ። እጅና እግሬ የእግሬ ጣቶች በጣም እስካቦኛ ናቸው። ሙጀሌ ያርፋቸው። ያ እንትን ይሄ የእግር እንትን የለኝም። ይሄ ጡንቻ በጣም እታች ጋር የለም። ግን ምን አለ እኔ በነጠላ ጫማ አረጋለሁ። እንትን ላይ ረጅም ጅንስ አለ አይደል፣ ቁምጣ የሚመስል እሱም በነጠላ ጫማ ሳረግ ኮምፕሊመንት ስለ እግሬ ይሰጠኛል። ታንክ ዩ ቬሪ ማች ኤክሰርሳይዝ ቡክ ትላለ። ያ ቀንድ አውጣ የሚመስላል አይደለ? የማርያም ጣት የእግራችሁ የማርያም ጣቱ ቀንድ አውጣ ከመሰለ ቀንድ ካለው ሙጀሌ ያለሽ። የስ ይህንን ለመናገር ፈልጋል። እሱ ላይ ኮፒ ሊንክ ታፕታፕ አድርጉ። እውነቱን ነው የምናገረው። ሁሉም ደክሟል። አሁን በጭውቴው ወይኔ በላቸው እያለች ነው። ሙጀሌ አጫውቶሻል። ሌላው ምንድን ነው? በሴቶችና በወንዶች አሁንም ልዩነት በሴቶች ልንገራችሁ። ሴት ልጅ የሆነ ነገር በራሷ የምትቀይረው ነገር አለ። የፔዲኬር ላይ ታያላችሁ። ምንድን ነው ሴት ልጅ በባህሪዋ ማለት ነው የራሷ ስታይል ይመቻታል።
ይሄ ከሴቶች ጋር በምንም ልታጠፋው የማንችለው ነገር ከሴቶች እግዚአብሔር ምስክሬ ነው። በምንም መልኩ ልናጠፋው የማንችለው ነገር ለእኛ ብለው ዊግ የሚያደርጉ ለእኛ ብለው ሜካፕ የሚያደርጉ ለእኛ ብለው የሆነ ነገር የሚያደርጉ ይመስለናል ነው። ወንድ ልጅ እንደሚጠላ ያውቃሉ። አሁን የተቀጣጠለ ነገር ብዙ ወንዶች እንጠላለን አይደል? በአናት ተተከል It's not for us no። ጠይቅ እስቲ አብዛኛው ወንድ ብትለው የተፈጥሮ ነገር ወዳለው ይልሃል። It's not for us it's for them። እንኳን እሱ አይደለም ቤት ውስጥ የተቀመጠ ዕቃ ሴት ልጅ በየሶስት ወሩ ስትቀውጠው ነው የምትውለው። ሶፋውን ወደዚህ ስታዞረው ወደዛ ስታዞረው በዚህ መጥቶ በዚህ ገብቶ ነው የምታየው። ላጤ ቤት ግቢ እስቲ የዛሬ 10 ዓመት የምታውቂው ዕቃ እዛው ጋር ተቀምጦ ነው የምታገኘው። This is reality። ሴቶች በተፈጥሮ የሆነ ነገር የሚቀጥሉት የሚያስተካክሉት ነገር ከሌለ አይመቻቸውም። ተፈጥሯቸው ነው። ከተፈጥሮ አትታገልም። አንተ መታገል ያለብህ ባህሪዋ ሸራተን ነው አይደለም። ባህሪዋ ሸራተን ከሆነ ይጋጃፓል። ባህሪዋ ምቾት ካለው ይግድ። ባህሪዋ ከተመቸ በቃ እግዚአብሔር ሰጥቷል። ሴት ልጅ ሰጥቷል። ሴት ልጅ በባህሪዋ የፀጉሯን ቀለም ትቀይረዋለች፣ የቅንድቧን ትቀይረዋለች፣ የአይኗን ትቀይረዋለች። የምን ማትቀይረው ነገር የለም አባቴ። ሴት ልጅ ጥፍር ላይ ጥፍር ከቀጠለች በኋላ አርፈ ተቀመጥ በቃ። ዩደን ኢስ ኖት ፎር አስ። ጥፍር ላይ ጥፍር ከቀጠለች በኋላ እንዴት ነው የምትግባባው? ስለ ሴት ልጅ የውበት ክራይቴሪያ ያወጣለሁ ብትል ፈንዳ አክሴፕት ማድረግ አለብህ። ይገርብል ሴቶች ጥፍር አላቸው፣ ጥፍር ላይ ጥፍር ይቀጥላሉ። ዩር ኮንፊውዝድ ለነሱ ነው። ኢትስ ኖት ፎር ዩ። ለእኛ እንዳልሆነ በዛ ማወቅ ትችላለህ አባቴ። ለእኛ አይደለም። ብዙ ወንድ የሚመስለው ለእኔ ብላ ነው። ታንቀሙት። ኖት ፎር አስ። ለአንተማ እቤት ስትገባ ሚስትህን ያት ከነ ደም አፍላ ልብሷ ታገኛታለህ። የት አባ ለአንተ ከመሰለ ታንቀሙት። ኢትስ ናት ፎር ዩ። ለራሷ ሙዷ እንደገባት ዛሬ የተሰማትን ስሜት ነው የምታረገው። እሱ አለባበስ ለወንድ ተብሎ የሚያረጉን ነገር ለወንድ ተብሎ ምናምን ሳይሆን እሷ በገባት ሙድ ነው የምታደርገው። ስለዚህ በሴቶች አለባበስ ላይ፣ በሴቶች ጥፍር ስራ ላይ፣ በሴቶች ፀጉር አቀባብ ላይ፣ በሴቶች ገለመሌ ላይ ስታበድ ብትውል እድሜ ልክ ተነግሯል። አንዷም ሴት አትሰማም። ፈንዳ ነው መልሱ። ይግድ አንተ ማድረግ ያለብህ በፍቅር መንገድ በስሱ መነጋገር። አይ እንደዚህ ነገር እኮ እናቱ ለዚህ ነው ምናምን ብለህ በፍቅር መንገድ ካደረገው ነገሩ ይቻላል። ያ ይሄን ነው ምለው። ስለዚህ ብዙ ጊዜ ማሰብ ያለብን ወንዶች የራስ ላይ አሁን ለምሳሌ ሴቶች አይገባቸውም። የኛ ነገር ደግሞ የማይገባቸዋል። ምን አይነት ነገር? አሁን ለምሳሌ ኳስ፣ አብዛኛው ሴት የማይገባት ነገር ኳስ ነው። የሆነ ቦታ ሄዳል፣ የሆነ ሰውዬ ኳስ ያገባል፣ ይጮሃል። እዚህ መጥቶ ኳስ ያገባል፣ ይጮሃል። ለሴት ልጅ ምንም የማይገባት ነገር ነው። አይገባትም። ኳስ ለማየት ስታወራው ድምፁን ይቀንሳል። የሴቶች ደግሞ እኛ ነርቫቸውን የምንነቃው የሴት ነርቭ የምንነቃው የሆነ ሰውዬ እዚህ ጋ ሄዶ ኳስ ያገባል፣ የሆነ ሰውዬ እዛ ጋ ሄዳል፣ ኳስ ያገባል፣ ይመላለሳሉ፣ ከዛ ይጨፈራል። ስለዚህ ለሴት አይገባትም። የወንድ ግን መደሰቻው ነው። ይሄ ወንድ ልጅ የሚያደርገው ሌላ ምንድን ነው? አሳ ማጥመድ። አሁን አንዳንድ ወንዶች ይወዳሉ። እዚህ ሀገር ተጀምሯል። አሳ ማጥመድ ይሄዳል። አሳ እኮ ሱፐርማርኬት ሄዶ
ሙሉ የአገር አሳ የሚፈልገው አይነት አሳ አምጥቶ ጠብሶ ክሽን አድርጎ መብላት ይችላል። ከዛ ሁላ የሚያስደስተው ሄዶ ለብቻው ቁጭ ብሎ አሳ ሲፈልግ ብሎ ማታ ላይ አንድ አሳ ይዞ የሚመጣው ያስደስተዋል ወንድ ልጅ። የዚህ ባህሪ ያለን እኛ ዲዚዞስ ምን እንደሚያስደስተን ራሱ አይታወቅም። በኛ ቻሌንጁ ላይ ነን። የሚያስደስተን ነገር ያ በኳስ ነገር በጣም ቤተሰብ ጋር የሚጣላ ኳስ አይቶ እኔ አውቃለሁ። ከጓደኞቻቸው የሚጣሉ በኳስ አውቃለሁ። ከልክ በላይ የማያውቀውን ክለብ ደግፎ ከነመፈጠሩ የማያውቀውን ደግፎ ሲያብድ ኮረንቲ ሲይዝ ቲቪ ሲሰብር አይቻል። እኔ አሁን ነጫጭባ ለሚጫወተው ብዬ ቲቪ ልሰብር ነው? እውነትህን ነው። አሁን ጎልፍ አሁን የሀብታሞች ጭቡቴ ነው። ካያችሁ የሆነ ኳስ ተቀውራለ፣ ተከትለው ትሄዳለ፣ የሆነ ቦታ ታስገባል። በሚሊየንስ ይከፈላል ችሎታው ካለ እና ብዙ የሚያስቁ ነገሮች አሉ። በጣም 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 የሚያስቁ የወንድ ነገሮች አሉ ከሴት ጋር ብዙ የማያገናኛቸው። እኔ ብዙ ነገር ተምሬበታለሁ ብዬ የማስበው ሙቪዎች አሉ። ሙቪ በጣም ያስተምራል። ብዙ ሙቪ ያስተምራል። ብዙ ነገር ያስተምራል። ሙቪ ኳስ አያስተምርህም። ነጥን ከኳስ ከመዝናናት ውጭ እውቀት የለ። እውቀት አይኖርህ። ኳስ የሆነ ቦታ ይገባል፣ እውቀት ይዞላ ይመጣል። ሙቪ ያስተምራል። ብዙ ህይወት ትማራለህ ከሙቪ ላይ። ጥሩም ነገር አለው፣ መጥፎም ነገር አለው። ሁለቱንም ትማርበታለህ ሙቪ። እኔ ለአበሻ አድቫይዝ የማደርገው ሙቪ ቢያይ ጥሩ ነው ብዬ ያለው ከኳስ ይልቅ። ኳስ ምንም ትምህርት የለውም። ዘላለም አየኸው ትጨዋለህ ምናምን ትላለህ። ምንም እንትና አገባ ማን አሸነፈ እንትና አገባ አከተበ። ሙቪ ግን በጣም ብዙ ነገሮች ያስተምራሉ። ህይወትን አርት ያስተምራታል። በፊት አስታውሳለሁ ኢትዮጵያ በትልቁ የሚታየው ቲያትር ነበር። ምን የሚባል ነበር ታስታውሳላችሁ? ለ4 ዓመት በተከታታይ እነ ካስዬ የሰሩት ሙቪ ነበረ ቲያትር፣ ሀገር ፍቅር። ስሙን ጥሩልኝ። 4 ዓመት ኤቭሪ ፍራይዴ ኤንድ ሳተርዴይ የምታስታውሱ ሰዎች ካላችሁ። ስለዚህ የእኛ ጀኔሬሽን በሳል የሆነው ለዛ ነው። ባቢሎን በሳሎን ይኸውላችሁ የሚያውቁ ሰዎች መጡ። ባቢሎን በሳሎን ዛሬ አይተኸው የዛሬ 40 አይተኸው ነገ 40 ትሄዳለህ። ቅዳሜ አይተኸው በሚቀጥለው ትሄዳለህ። ባቢሎን በሳሎን የሚባል 4 ዓመት በሙሉ ይህንን ነገር ታይተዋል። ኪነ ጥበብን በብሔራዊ ቲያትር ሀገር ፍቅር ምን ህዝቡን እያዋዛ የሚያስተምር ማንነት ነበር። የወጣቶች ክፍለ ጊዜ ተብሎ ቅዳሜ ከሰዓት በኋላ ሬዲዮ ነበር የምንሰማው እና የሬዲዮ ድራማ ሬዲዮ ፋና ላይ ታስታውሳላችሁ። እንዲሁም ደግሞ ቅዳሜ ከሰዓት በኋላ ያለው ድራማ ለመስማት በሬዲዮ የነበረው ነገር በጣም ሶ ቢውቲፉል ነበረ። ህዝቡ በጣም 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 የሚያስተውልና በጣም የሚግባባ ህዝብ ነበረ። አሁን አባቴ ደድብ ሰግጥ ፈምስ ትባላል እና ህዝቡ ይቀበላል። ወጥ ደድብ ሰግጥ ፈምስ ትልቅ አጀንዳ ሆኖ ተቀርቧል። ከመጽሐፍ ዓለም ታንኪዩ ከመጽሐፍት ዓለም ታስታውሳላችሁ። ከመጽሐፍ ዓለም የሚባለው በተለይ ምናልባት መጽሐፍ የምታነቡ ሰዎች በልጅነት ያነበብኩት ቆንጆዎቹ የሚል መጽሐፍ አለ። የስለላ መጽሐፍ ነው። ቃል ኪዳን የሚባል የፍቅር መጽሐፍ አለ። አስታውሳለሁ። ስሟ ዓለም ፀሐይ ይሁን ፀሐይ ነው ስሟ። ቃል ኪዳን ላይ ያለችው በቃ ያስለቅሳል። የቀን ቅኝት፣ ኧረ ብዙ ነገር ነበረ በጌታ ያውላውን እየጠፋ ነው። በጣም አዝናለሁ። ሶሳይቲው ተበላሽቷል። ብርቅርቅታ
እና ዓለም ፀሐይ አይደለ ማሂዬ ያ ቃል ኪዳን ላይ ዓለም ፀሐይ የምትባለው በእናታችሁ የሚገርም መጽሐፎች ነበሩ። እና ብናስተውል ጥሩ ነው ለማለት ፈልጌ ነው። ብዙ የዛ ዘመን ሰዎች በጥበብም ሆነ በማስተዋልም ሆነ እግዚአብሔር ምስክሬ ወጣት ሆኖ ፊት ለፊት ሲጋራ የሚያጨስ አልነበረም። ጌታን ነው ምላችሁ። ፊት ለፊት ደብሮ ፍሮ ቤተሰቦቹ ያሉ ሲጋራ የሚያጨስ እናቱ የወለደችው አልነበር። አሁንስ ቤቱ ነው የሚቀመው፣ እናቱ አባቱ ቤት እና ዘመኑ እናት አባት የማይከበርበት ጊዜ መጥቷል። ፕሊዝ ተቀየሩ፣ ፕሊዝ ተቀየሩ፣ ፕሊዝ ተቀየሩ። ቆም ብላችሁ አስተውሉ፣ ቆም ብላችሁ አስተውሉ። ያ ዴቭ እኔ በእውቀት ነው የፈመስኩት። ንግግሮቼ ታሪካዊ ሆነው ኢትዮጵያ ላይ ተቀምጠዋል። የኔ ንግግር መንግስት ቀይሯል። ኢትዮጵያ ላይ መንግስት ቀይሯል። ከባድ ንግግር ነው የምናደርገው። መንግስት ቀይሯል። የኔ ንግግር ኢቭን በምንም ይናደዱብኝ ኦርቶዶክስ ዘፈን በክርስቶስ ቀን ዘፈን ኮንሰርት አስቆሜላቸዋለሁ። በዚህ ያከብሩኛል። ከነ ምንም ጸባችን ኮንሰርት በእንትን ቀን አስቆሜላቸዋለሁ። ለወዝ ኖባዲ ያዝ ቄስ አላረገውም፣ ጳጳስ አላረገውም። እኔ ግን በሶሻል ሚዲያ ተጠቅሜ አስቆሜላቸዋለሁ። ሁለተኛ ለሁለት ኦርቶዶክስ ልትከፈል ስትል ጉሮሯቸው ላይ ቆሜ ኦርቶዶክስ ለሁለት አትከፈልም በሚለው ጥቁር ተለብሶ ቀውጢ አርገን አስቁመናል። ዛሬ መርሳት ይቻላል። እኔ ግን ሾርት ሜሞሪ አይደለሁም። ለምን እላይ ተጽፎልኛል። እታች ያለው ችግር የለው፣ እላይ ግን ተጽፏል። ኦርቶዶክስ እንዳትከፋፈል ብርጋጥ ብዬ ህዝቡን ይዤው አድርጌዋለሁ። ይሄ ማንም የሚያውቀው አደባባይ ያለ ነገር ነው። ክሬዲቱን ከፈጣሪ እንጂ ከሰው አልፈልገውም። እኔ የሄቨንን ጉዳይ የቀነኒን ጉዳይ ከእኔ በላይ የጮኸ ማንንም አታመጣ። ቀነኒ ማንም የረሳት ሴትን እስካሁን ሰዓት ድረስ አለ ጉዳዩ። የቀነኒ ጉዳይ ከልቤ ያዘንኩበት ልቤ የደማበት እንዴት ሴት ልጅ በገዛ በምትወደው ሰው ተቀጥቅጣ እንደ እባብ ተቀጥቅጣ ተዋሽቶባት በልደቷ ቀን ትገደላለች። ሄቨን ጉዳይ ሌሎችን ብታመጡ ትልልቅ አጀንዳ የሚባሉትን ይዤ በደንብ ወጥሬ ማረግ ሰው ነኝ። ግን እንዳልኳችሁ ነው። አበሻ ጭውቴው ሌላ ነው። ሰግጥ ፈምስ ደድብ በሚለው ትገባለታል። ሪያሊቲን ግን በፍጹም የሚያክለኝ የለም። ገግሜ ነው የሚይዘው እና ብዙዎቹ ግን እንዳልኳችሁ የሚያቅ ያውቃል፣ የማያውቅ ሊጮህብ ይችላል። የሚያውቅ ግን ምን ያህል ትልልቅ የተባሉ ኢትዮጵያ ላይ ተጽዕኖ ሊፈጠሩ የሚቻሉ ነገሮችን አድርጌ አሳይቻለሁ በምንም ነገር ላይ ማለት ነው። ስለዚህ አሁንም በርቱ ነው የምለው። መደማመጥ የሚጠቅመን ነገር ላይ ሲሆን ደስ ይለኛል። ስህተት እሰራለሁ። አም ሂውመን አደን ዳይ የሰው ልጅ ስትሆን ስህተት አለ። ስህተት ከሌለ አስመሳይ ነው። አልሳሳትም ብለህ የምትሄድ ሰው አስመሳዮች እንደዛ ናቸው። አስመሳዮች ብዙ ጊዜ በቃ ሰው የሚለውን ምናምን ነገር ምናምን አይነት ጭቡቴ ነው የሚጫወተው። አስመሳይ ሰው ጩኸቱን አይቶ ነው አብሮ የሚጮኸው ነው። በዚህ ሄድባለሁ፣ በዚህ መምጣት ትችላለህ። አልሰማ እኔ እውነት ያልመሰለኝን ነገር ትገለኛለህ፣ ብቻዬን እቀራለሁ። ስለዚህ ጩኸት ሰምቼ በጩኸት የምመጣ ሰው አይደለሁም። እኔ ጩኸትም የሚያስደነግጠኝ ሰው እንዳልሆንኩ፣ አካውንት መዘጋት የሚያስደነግጠኝ ሰው እንዳልሆንኩ ደጋግሜ ያሳይቻለሁ። አካውንት ሚሊዮን 2 ሲቃጠል ምንም እንደማይመስለኝ እኔ ብቻ አሳይቻለሁ። ኖባዲ ኤልስ ነን። የሚገቡበት ነው የሚጠፋቸው።
ስለዚህ እግዚአብሔር ብቃቱን ስለሰጠኝ አመሰግነዋለሁ። ደምረው ላስጮህ እንዳያስገብቼ ከደምረው ጋር እንጀምረው። ቤተሰብ ደምረው ላስጮህ ወይስ ይቅር? ይመቻቸው። እኔ እንደዚህ አይነት ነገር ላይ በጣም እንትልላለሁ። ያ ላምጣው። እሺ ለምን እንደጠፋ ጠይቀዋለሁ።